የቅዱስ ሲኖዶስ አባል ብፁዕ አባታችን አቡነ ማትያስ በካናዳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አባታችን አቡነ ሉቃስ የቅዱስ ሲኖዶስ ዋና ጸሐፊ በክልል ትግራይ የሁመራ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል የተከበሩ አባታችን ሊቀ ጉባኤ አባ ሀብተ ማርያም የገዳሙ ዋና አስተዳዳሪ የሀገረ ስብከቱ የሥራ ኃላፊዎች ሊቃውንት በየደረጃችሁ በዚህ አገልግሎት ከአዲስ አበባ በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ተወክላችሁ ከኔ ጋር የመጣችሁ ቀሲስ በላይ መኮንን የቅዱስ ሲኖዶስ ምክትል ጸሐፊ፣ ቀሲስ በላይ ጸጋዬ፣ ቀሲስ ሶሎሞን ሙሉጌታ እንዲሁም በሁሉም ወገን ያላችሁ የተወደዳችሁ ምዕመናን በክርስቶስ ሰላም እንደምን አደራችሁ? እንደምን አላችሁ? እንደምን ከረማችሁ? አሜን። ለዚህ ዕለት ያበቃን ያደረሰን የቅዱሳን አምላክ እግዚአብሔር ስሙ ለዘላለም የተባረከና የተመሰገነ ይሁን። በነገር ሁሉ እግዚአብሔር ስለረዳን እግዚአብሔር ይመስገን። እናከብረዋለን፣ እግዚአብሔርን አሁንም እናመሰግነዋለን። ይሄ ታላቅ ዕለት ነው፣ የደስታ ዕለት ነው። የጠላታችንን አሰራር ሁሉ በመንፈስ ቅዱስ ኃይል ወደ ጥልቁ የጣልንበት የወረወርንበት ዕለት ነውና ይህን ታላቅ በዓል ለመሳተፍ ከመንግስት ተወክላችሁ የመጣችሁ ሹማምንት ወይም ባለስልጣናት ካላችሁ በትህትና ወደ አውደ ምሕረቱ እንድትመጡ ጋብዛለሁ። በመንግስት ተወክላችሁ ለዚህ ታላቅ ስነ ስርዓት ለመሳተፍ የመጣችሁ እንግዶች ካላችሁ በታላቅ ትህትና ወደ አውደ ምሕረቱ እንድትመጡ ጋብዛለሁ። እሺ አብረን እስቲ አንድ መዝሙር እንዘምራለን። ከዘማሪቱ በፊት እንግዲህ እግዚአብሔር ረድቶናል፣ የሰላም ሰውና የሰላም መሳሪያ አድርጎናል። ምናመሰግነው እግዚአብሔር ነውና እግዚአብሔር ይመስገን ለዚህ ያደረሰን እያልን እንዘምራለን። በአብ በወልድ በመንፈስ ቅዱስ ስም፣ በአብ በወልድ በመንፈስ ቅዱስ ስም፣ በአብ በወልድ በመንፈስ ቅዱስ ስም እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ለዚህ አደረሰን፣ ለዚህ አደረሰን እግዚአብሔር ይመስገን። ለዚህ አደረሰን
አብሮነትና ፍቅራችንን የምናይበትን ቀን እንዲሁ ስለሰጠን አመስግኑት እግዚአብሔርን። ሁላችሁም እየዘመራችሁ ያጨበጨባችሁ እያላችሁ የሰላም አምላክና የሰላም አባት እርቅና ሰላማችንን እንዲያጸናን ተመስገን በሉት በዝማሬው። ለዚህ አደረሰን እግዚአብሔር ይመስገን። ይበቃናል። እግዚአብሔር ይመስገን። አሜን በሉ ሁላችን እግዚአብሔር ይመስገን። አሁንም በድጋሚ ራብራችንን ለመጀመር እንዲረዳን ባካችሁ የመንግስት ተወካዮች ካላችሁ ወደዚህ ወደ አውደ ምሕረቱ እንድትቀርቡ በትህትና እጋብዛለሁ። የመንግስት ተወካዮች ካላችሁ እንድትቀርቡ ጋብዛለሁ። እስከዚያ ከዘማሪቱ ጋር አንድ አጠር ያለ መዝሙር እንዘምርና ወደ ራብራችን እንሄዳለን።
በፊት ለፊታችን ያሉትን አባቶች ብፁዓን አባቶች በደንብ እንድትመለከቷቸው ገልጻለሁ። ክቡራን ምዕመናን በዚህ በፊት ለፊት የምታዩዋቸው ብፁዕ አቡነ ሉቃስ የቀድሞ መምህር ኃይለ ሥላሴ ይግዛው ቆሞስ አሁን የቅዱስ ሲኖዶስ ዋና ጸሐፊና የሁመራ ሀገረ ስብከት ሊቀ ጳጳስ ለዚህ ሰላም መገኘት የመጀመሪያውንና ከፍተኛውን ድርሻ የወሰዱ ብፁዕ ሊቀ ጳጳስ ናቸው። ከይቅርታ ጋር አባታችን ቆመው ቢመለከቱት በጭብጨባና በደስታ አሁንም በደምና በልሳና በጭብጨባ ተቀበሉልኝ። ሶስተኛ ጊዜ በልሳና በጭብጨባ ብፁዕ አባታችን አቡነ ሉቃስ ሁላችንንም በመንፈስ የወለዱን አባታችን ናቸው። ከታች ከዲቁና አሁን እስካለንበት ደረጃ ድረስ እዚህ የምታዩትን ወጣቶች በሙሉ ያደረሱ ያሰለጠኑ ያስተማሩ አባታችን ናቸው። በዚህ ሀገረ ስብከት ለረጅም ዘመን በሐዋርያዊ አገልግሎት ደከመኝ ሰለቸኝ ሳይሉ በትጋት ያገለገሉ አባት በመሆናቸው ቅዱስ ቤተክርስቲያን ለመጨረሻውና ወሳኝ ለሆነ ቤተክርስቲያን ማዕረግ አብቅታቸው አሁንም በሁመራ ከፍ ያለ ሐዋርያዊ አገልግሎት እየሰጡ ይገኛሉ። አባታችንን እግዚአብሔር ስለሰጠን ስሙ የተመሰገነ ይሁን። እግዚአብሔር ይመስገን። እሺ አባታችን ከዚህ በመቀጠል መሀል ላይ የምታዩዋቸው በጣም ቅዳሴያቸው ነፍሳችንን ያረሰረሱት ከሊቃውንቱ መካከል አንዱ የሆኑት እንዳጋጣሚ ሆኖ የሳቸው የትምህርት ቤት ጓደኛ ባልንጀራ ልጅ የኔም ጓደኛ ነውና ለሊቀ ጠበብት ማን ነው ጠፋኝ አስታውሽ ይቀጥላል። ይቅርታ ይደረግልኝ። ብፁዕ አባታችን በባታም በሌሎች ቦታዎችም ከፍ ያለ መንፈሳዊ ትምህርትን የቀሰሙ የተማሩ አባት ናቸው። እንዲሁም ሊቀ ጵጵስናውን ከተቀበሉ በኋላ በኢልባቦር በከፋ በሚዛን እጅግ በአዲስ አበባ ሀገረ ስብከትም የብፁዕ ቅዱስ ፓትርያርክ ረዳት ሊቀ ጳጳስ በመሆን ሰፊ ሐዋርያዊ አገልግሎት የሰጡ አሁንም በውጭው ዓለም ለረጅም ጊዜያት በተለይም በካናዳና በሰሜን አሜሪካ ሐዋርያዊ አገልግሎት እየሰጡ የሚገኙ አንጋፋ ከሆኑት ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት አንዱ ናቸው። ለዚህ እርቀ ሰላም ለዚህ የፍቅር ቀን እንድንደርስ ከፍተኛውን ድርሻ ከፍተኛውንም የቅዱስ ሲኖዶስ ኃላፊነት ከብፁዕ አባታችን አቡነ ሉቃስ ጋር የወሰዱ ናቸውና እሳቸውንም በእልልታና በጭብጨባ እንድትቀበሉልን እጋብዛለሁ። አሁንም ድገሙና እልል በሉ አጨብጭቡ። ለሶስተኛ ጊዜ እንደዚሁ ቡራኬ ይድረሰን። ብፁዕ አባታችን እግዚአብሔር ያክብርልን። ሶስተኛው የኛም የእናንተም አባት ብፁዕ ዶክተር አቡነ ገብርኤል የዚህና የጉጂ ቦረና ሀገረ ስብከት ሊቀ ጳጳስ ናቸው። ብፁዕ ዶክተር አቡነ ገብርኤልን በኢትዮጵያ ቤተክርስቲያን ታሪክ ውስጥ የማያውቃቸው የማያስታውሳቸው ሰው የለም። ብፁዕነታቸው ከሀገር ውስጥ እስከ ውጭ ሀገር በሀገር ውስጥ በምዕራብ ሸዋ አምቦ በምስራቅ ሸዋ ናዝሬት እንዲሁም ትልቁን ጊዜ ደግሞ በአስመራ ሀገረ ስብከት ለጥቂት ጊዜ በሰሜን ወሎ ወልዲያ በኋላም በቅድስት ሀገር ኢየሩሳሌም በሰሜን አሜሪካን
እና በልዩ ልዩ የዓለማት ክፍል በመዛወር በቅዱስ ሲኖዶስ አባልነት ከ30 ዓመታት በላይ ቅዱስ ቤተክርስቲያንን በቅንነት በትህትና በእውቀትና በፍቅር ያገለገሉ የሥነ መለኮት ሊቅ ባለሙያ ናቸው። እሳቸውንም እንዲሁ በረከታቸውን እንቀበላለን። ምንም ከእናንተ ጋር ቢቆዩም አንድ ጊዜ በድምጫና በጭብጨባ ብፁዕ አባታችንን እንዲሁ እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። እንግዲህ አሁንም አንድ መዝሙር እንቀጥላለን። ከኔ ጋር በዚህ በቀኜ ያሉት በግራዬ ያሉት ቀሲስ በላይ ጸጋዬ የቅዱስ ሲኖዶስ ምክትል ጸሐፊ ናቸው። ቀጥለው ያሉት ደግሞ ቀሲስ ሶሎሞን ሙሉጌታ ናቸው። ምናልባት ማታውቁኝ አዲስ የተወለዳችሁ ልጆች ካላችሁ እኔም ቄስ ሳሙኤል እባላለሁ። እኛም በደስታ ተቀበሉ። ዛሬ ወደ ዝማሬው እንሄዳለን። የመንግስት ባለስልጣናት ስፍራውን እስኪይዙ ነው። ጥሪ የተደረገላቸው ከርዕሰ መስተዳድር ጽሕፈት ቤት፣ ከሐዋሳ ከተማ ከንቲባ ጽሕፈት ቤት፣ ከደቡብ ክልል ፖሊስ ኮሚሽን፣ ከደቡብ ክልል ጸጥታ አስተዳደር፣ ከሐዋሳ ከተማ ፖሊስ መምሪያ፣ ከሐዋሳ ከተማ ጸጥታ አስተዳደር፣ ከመሃል ክፍለ ከተማ አስተዳደር እና ከመናኸሪያ ክፍለ ከተማ አስተዳደር ነው የሚለኝ ዲያቆን ሴፉ። እንግዲህ የተወከላችሁ ሰዎች ካላችሁ እባካችሁ በፍቅር ወደዚያ ወደ ምሕረት እንድትመጡ ጋብዛለሁ። አንድ ዝማሬ እንሰማና ወደ ዋና መርሃ ግብራችን እንሄዳለን። እግዚአብሔር ከሁላችን ጋር ይሁን። እስኪ በእልልታ በጭብጨባ ጠላት እንዲሰማ እንዲገነድ እግዚአብሔር ያደረገልንን ነገር እንዲያውቅ እንደምናደርጋችሁ እግዚአብሔርን አመስግኑ። ጉልበት የእግዚአብሔር ነው፣ ኃይል የእግዚአብሔር ነው፣ ማዳን የእግዚአብሔር ነው። ፍጹም በረከትና በጎ ስጦታ ከእግዚአብሔር ነው። ይህን ቀን የሰጠን ማነው ወገኖቼ? ረድንጣን ሳጠላት ይስማ። ማነው የሰጠን? እስኪ ደግሞ እግዚአብሔር ነው ብላችሁ መስክሩ። ይህን ቀን የሰጠን ማነው? ይህን ቀን የሰጠን ማነው? ማፈቀደ ማናከናወነ ማሰራ ማናዘጋጀ አንድም የሰው ስራ የለበትም። የእግዚአብሔር ነው። እግዚአብሔር ናቸው። ዝማሬን ዘምርና እንዲሁ እንቀጥላለን። እባካችሁ ስትዘምሩ በደስታ ይህን ቀን እግዚአብሔር ስለሰጠን እነዛ ክፉ ቀናትን አስቡ። የተወራወርንባቸውን ቀናቶች፣ የተዘላለፍንባቸውን ቀናቶች፣ የተሯሯጥንባቸውን ቀናቶች፣ ሰላምታ ላለመሰጣጣት በጠላትነት የተዋደንባቸውን ቀናቶች እነዚያን አስባችሁ ያን ክፉ ቀን እግዚአብሔር አስወግዶ ሰላማችንን በምልአት ስለሰጠን ተመስገን እያልነው ነው እግዚአብሔር የምናከብረውና ዘምረው አብራችሁ ከዘማሪቱ ጋር ለጌታዬ ለእግዚአብሔር ስላደረገልኝ ምን እከፍለዋለሁ እያለች ትዘምራለች። አብረን እንዘምራለን። Yeah.
ምስጋና ነው እንጂ ምስጋና ነው እንጂ ሌላ ምን እላለሁ ለጌታዬ ለእግዚአብሔር ስላደረገልኝ ምስጋና ነው እንጂ ምስጋና ነው እንጂ ሌላ ምን እላለሁ ምስጋና ነው እንጂ ሴተኔ ጋር ተምራሉ የዛሬ ነው አራም ለምን አንድ ስብሰባ ላይ አብረን የሚሊሻ ነው ርዕሰ መስተዳድር ሰዎች ይታያሉ እግዚአብሔር ይመስገን። አንድ ሁለት ቃል ስለ ሰላም ልንገራችሁ። ሰላም የሚለው ቃል ዓለም በብዙ መልኩ ቢተረጉመውም ቢገልጸውም በዓለም መድረክ ላይ ግን ስለ ሰላም ወጥና ቋሚ አንድ አይነት የሆነ ትርጉም አናገኝም። የሰላምን እውነተኛ ትርጉም የምናገኘው በቤተ ክርስቲያን ወይም በክርስትናችን ውስጥ ነው። በብሉይ ኪዳን ሰላም የሚለውን ቃል ወክሎ የሚናገረው የዕብራውያን ቋንቋ ሻሎም የሚለው ሲሆን ከ480 ጊዜ በብሉይ ኪዳን ውስጥ ሻሎም እንደተጠቀሰ የመጽሐፍ ቅዱስ ሊቃውንት ይነግሩናል። ሻሎም የሚለው ቃል በሙላት መኖር፣ አንድነት፣ መልካም ግንኙነት፣ ደስታ፣ ደህንነት፣ ስምምነት፣ ስኬት፣ መባረክ፣ መበልጸግ እንዲሁም አብሮነት የሚለውን ጠቅለል ያለ ትርጉም ይይዛል። ሰው ሰላም አገኘ፣ ሰላም አለው፣ የእግዚአብሔር ሰላም ከሱ ጋር ነው ስንል እኒህን አሁን የገለጽኳቸውን ትርጉሞች በሙሉ በሕይወቱ ያገኛል ማለት ነው። በአዲስ ኪዳን ሰላም የሚለው ቃል በብዙ የአዲስ ኪዳን ክፍሎች ውስጥ የተጠራ የተጻፈ የተገለጠ ሲሆን ሰላም የሚለውን ቃል ወይም በግሪኩ አይሬን የሚለውን ሲተረጉመው ማረፍ፣ ሕግ አክባሪነት፣ በፍቅር ከሌሎች ጋር አብሮ መኖርና ብልጽግና የሚለውን ቃል እንዲሁ ትርጉም ይወስዳል። በዚህ ትልቅና ሰፊ አውድ ባለው ሰላም በሚለው ቋንቋ ልንነጋገር፣ ልንፈቃቀር፣ ልንስማማ፣ ልንወያይ እግዚአብሔር የሚቀል ሰጥቶናልና እግዚአብሔርን እናመሰግነዋለን።